ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ሰርጥን ለመክፈት ያለመ ጊዜያዊ ስምምነት መፈረሙን ተከትሎ የዓለም የነዳጅ ዋጋ ቀንሷል። እንደ ሮይተርስ ዘገባ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለሉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወርዶ በበርሜል $75.81 ሆኖ ተመዝግቧል። አሜሪካ ኢትዮጵያን ጨምሮ ለ40 ሀገራት የሚውል $1 ሚሊዮን እርዳታ ሰጠች። የአሜሪካ መንግስት ውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ ከ$1 ሚሊዮን በላይ ሰብአዊ እርዳታ መስጠቱን አስታወቀ። ይህ የእርዳታ ፓኬጅ በሁለት የተከፈለ ሲሆን $218 ሚሊዮን ለዓለም ህጻናት መርጃ ድርጅት ሲሆን $800 ሚሊዮን ደግሞ ለዓለም ምግብ ፕሮግራም የተሰጠ ነው። እንደ መግለጫው ገንዘቡ ኢትዮጵያ፣ ዩክሬንና በርማንን ጨምሮ በአሁኑ ወቅት የሰብአዊ ቀውስ ባለባቸው ሀገራት የምግብ፣ አልሚ ምግብ፣ ጤና፣ የህጻናት ጥበቃ፣ ሎጂስቲክ፣ የውሃና ንጽህና አጠባበቅ ፕሮግራሞች የሚውል ይሆናል። በፕሬዝዳንት ትራምፕ የሚመራው የአሜሪካ መንግስት USAIDን ካፈረሰ በኋላ የውጭ እርዳታን ያቋረጠ መሆኑ ይታወቃል። ይሄኛው ድጋፍ የተደረገው በዲሴምበር ወር 2025 ከተመድ እርዳታ ማስተባበሪያ ቢሮ ጋር ሰብአዊ እርዳታን መልሶ ማስጀመር በሚል ያደረገውን የመግባቢያ ስምምነት ተከትሎ ነው። ከ9 ዓመታት የደቡብ አፍሪካ ቆይታ በኋላ ባለፈው ሳምንት ሌጎስ የደረሰው ቤንጃሚን ለቢቢሲ ለደቡብ አፍሪካውያን የውጭ ሀገር ሰዎችን አይወዱም፣ በተለይም ናይጄሪያውያንን ደቡብ አፍሪካ ለመኖር የምታስችል አይደለችም፣ በየትኛውም ጊዜ ህይወትን ልታሰጣ የምትችል ሀገር ናት ተብሏል። የተቃውሞ አዘጋጆች እርምጃውን የመጤ ጠልነት መሆኑን ያስተባብላሉ። ሌሎች አፍሪካውያን ስርዓቱን እየበዘበዙ መሆኑን እንደሰለቻቸውም ይናገራሉ። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ዶክተር ሀብታሙ አለሙ በዛሬው ዕለት መታሰራቸው ታወቀ። ዶክተር ሀብታሙ ከመታሰራቸው ከማለዳ ዕለት ጀምሮ በቤተሰቦቻቸው ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም ዛሬ ግን እሳቸው ራሳቸው በቤተሰቦቻቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር መዋላቸውን የመረጃ ምንጮች ጠቁመዋል። አሜሪካ፣ ካናዳ፣ ዩናይትድ ኪንግደም፣ ፈረንሳይና ጀርመን፣ ጣሊያንና ጃፓን በጋራ ባወጡት መግለጫ ላይ በመካከለኛው ምስራቅ የተዋዋለውን ጉልህ ለውጥ እውቅና እንደሚሰጡትና የድርሻቸውን ለማበርከት ዝግጁ እንደሆኑ አስታውቀዋል። ፕሬዝዳንት ትራምፕ የደረሱበትን የመግባቢያ ሰነድ ተከትሎ ለቀጠናው ሰላምና ደህንነት የሚያመጣ ጠንካራና ሁሉን አቀፍ ተከታይ ስምምነት እንዲፈረም በጽኑ እንደግፋለን ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ገጻቸው ላይ እስራኤል ሊባኖስን ማጥቃት የምትቀጥል ከሆነ የመግባቢያ ሰነዱን መጣስ አድርገን እንመለከተዋለን አሉ። ረቡዕ ዕለት እስራኤል በደቡብ ሊባኖስ አዲስ ጥቃት መፈጸሟን የሀገሪቱ መገናኛ ብዙሃን ዘግበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ላይ እየወሰደችው ያለውን ወታደራዊ እርምጃ ተችተው ተናግረዋል። እስራኤልና ሂዝቦላ እሁድ ዕለት የኢራን ጦርነትን የሚያስቆም ስምምነት ቢደረስም ጥቃቶች አንዳቸው በሌላኛው ላይ ሲፈጽሙ ነበር። ትራምፕ በቡድን 7 ስብሰባ ላይ ከኔታንያሁ ጋር ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸሙ ደስተኛ አይደለውም ብለዋል። ኔታንያሁ ደግሞ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይም ተናግረዋል። የስዊዝ መንግስት በአሜሪካና በኢራን መካከል የሚደረገውን የመጀመሪያ ዙር ንግግር አርብ ዕለት በተራራ ላይ በሚገኘው በርገንስቶክ ሪዞርት እንደሚጀምር አስታውቀዋል። ሁለቱ መንግስታት ባለ 14 ነጥብ የመግባቢያ ሰነድ ተፈራርመዋል። አሁን ያለው እቅድ አሜሪካና ኢራን ከሸምጋዮቹ ፓኪስታንና ኳታርና ሌሎች ተሳታፊ ሀገራት ጋር ነገ በበርገንስቶክ ስምምነቱ ተግባራዊ ለማድረግ የመጀመሪያ ዙር ድርድር ለማድረግ ነው። የስዊዝ የውጭ ጉዳይ ሚኒስትር በመግለጫው ስለ ፕሮግራሙና ስለ ስብሰባው ዝርዝር ተጨማሪ መረጃ አሁን ማግኘት አይቻልም ብለዋል። የሰባ እንደርታ ወረዳ ፍርድ ቤት ሰኔ 10 ቀን 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አህዛ ህሉፍን በ5,000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤቱን ትዕዛዝ ባለመቀበል አሁንም በእስር ላይ እንዳቆያቸው ታወቀ። አዛውንቷ ሰኔ 8 ቀን 2018 ዓ.ም ከመኖሪያ ቀበሌያቸው ተወስደው የታሰሩት አዲስ ነው በተባለው የምህረት አዋጅ ተከሰው ነው። አክሰስ ፎር ሂውማን ራይትስ ኤንድ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋች ድርጅት ባደረገው የህግ ክርክር ፍርድ ቤቱ ክሱን ውድቅ በማድረግ በአስቸኳይ በዋስ እንዲፈቱ ወስኗል። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በመተው አዛውንቷን በእስር አቆይቷል።